ወላኪን ላ የሽዑሩን ይላል አላህ። በነገራችን መሀል ብዙ ሰው ሲያጨበጨበላቸውና ብዙ ሰው እሰይ የሴት መካሪ ጎበዝ አይሻ ኸዲጃ እያለ ስለተናገራቸው እውነት ይመስላቸዋል። ሴት ልጅ የእሷ ክብር ይህ አይደለም የምንላቸው ወንድ በጎረፈበት ቦታ ላይ ወንድ በተሰበሰበበት ቦታ ላይ አቅሪ ከኔ በስተቀር የለም ማስተማሪ ከኔ በስተቀር የለም ብሎ ድምፃቸውን እያሳመሩ ራሳችሁን ታውቃላችሁ። ድምፃቸውን እያስረቀረቁ እያለሰለሱ ትክክለኛ ድምፃቸው እንዳልሆነ ሀገር ያወቀው ፀሐይ የሞቀው ያመጣሉ። ከዛም በኋላ እባክሽ እህቴ ስትባል አላህ በቁርአን ላይ እንዳለው ፈኢዛ ቂለ ለሁ እተቂላህ አኸዘትሁ ልዕዘቱ ብልኢስም ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም አብገዱ ልከላሚ ዐንደላህ መን ቂለ ለሁ እተቂላህ ፈቃለ ዐለይከ ቢነፍሲክ። ይህ ሁሉ እነሱ ጋር አይሰራም። አላህ ዘንድ አስጠያፊ መጥፎ አስጠያፊ ንግግር ብሎ ማለት አንድን ሰው አላህን ፍራ ስትለው እባክህ ራስህ ስራበት፣ እባክህ ራስህን ቻል፣ እባክህ ዞር በል የሚል ንግግር አላህ ዘንድ በጣም አስጠያፊ ማስጠለው ንግግር ነው። እንደዛ ቃላቶችን ይላሉ። እንደገናም ደግሞም አላህ በቁርአን ላይ ፈኢዛ ቂለ ለሁም ላ ቱፍሲዱ ፊል አርድ፣ እናንተ ሰዎች ወይ እህቶቼ እባካችሁ አንቺ የፋጢማ የነ ኸዲጃ የነ አይሻ ተከታይ ነኝ የነሱ ተከታይ ነኝ የነሱን ፋና ኮቴ ተከታይ ነኝ ካልሽ በቁርአንም ይሁን በንግግርም ይሁን በጨዋታም ይሁን በምንም ወንድ ባለበት ቦታ ላይ አታሽካኪ። ወንድ ባለበት ቦታ ድምፅሽን ጎላ አድርገሽ ላልባሌ ነገር ዝም ብለሽ እንቱፍንቱ እያወራሽ አትቀላብጂ። ወንድ ባለበት ቦታ ላይ ዳዕዋ አድራጊ ብለሽ ወንድ ባለበት ድምፅሽን እያሳመርሽ ፊት አትበይ። ቁርአን እቀራለሁ ብለሽ አደባባይ ላይ ወንድ በተሰበሰበበት ድምፅሽን አዛት አድርጊ ወንድን ስትባል ምን ትላለች? ኢነማ ናሕኑ ሙስሊሑን ይላሉ። እኛ የነ አይሻ እና አይሻ ተምሳሌቶቻችን ይላሉ። አይሻ ረዲየላሁ አንሃ ስታወራ ድምጿ ሌላ ወንድ ሰምቶ እንዳይፈተን ጨርቅ ወይም መፋቂያ አፏ ውስጥ አስቀምጥ ነበር ይባላል። ማን ነው አይሻ ያላት እውቀትና አንቺ ጋር ያለው እውቀት ማወዳደር እኔ ራሱ እንደዛ ቢመናገር አይሻ ጋር ያለው እውቀት እኮ ነቢያችን ቤት ውስጥ የሚያደርጉት የፈሰሩትን አናቅስቶችን የነቢያችን ላይ ያየችው እሷ ባትናገር እኮ ብዙ ተደብቆ የሚቀር ዲን እኮ ነው ያለው። አንቺ ጋር ምን አለ? አንቺ የምታስተምሪው የሚያስተምር በሺ የሚቆጠር ወንድ የለም እንደ እውቀቱ ኖሮ ማለት ነው የለም። አይሻን ተምሳሌት ፋጢማ ረዲየላሁ አንሃ የእሷን ተምሳሌት ትገናኛ አይሄድም፣ እንደዛ አይሄድም። እና ፈሳድ ነው የያዛችሁትና አታበላሹ። ተዉ ሲባሉ ምን ይላሉ? ኢነማ ናሕኑ ሙስሊሑን ይላሉ። እኛ አሳማሪዎች ነን ይላሉ። ሀላ ኢነሁም ሁሙል ሙፍሲዱነ ወላኪን ላ የሽዑሩን። እነሱ ናቸው አጥፊዎች፣ አበላሾች እነሱ ናቸው፣ ግን አይታወቃቸውም። ምክንያቱም ግንፈላ ቲቢት ላይ ዒናድ ላይ አውቀናል ላይ ናቸው። የዑመር ብኑ ኸጣብ ንግግር አስቀምጥና ጨርሳለሁ። ዑመር ብኑ ኸጣብ ረዲየላሁ አንሁ ምን ይላል? አቅባሕ ኒሳኡኩም ሰልፈዓ ይላል። አልኸራጀ አልወላጀ። ይህን ንግግር አይመቻቸውም። በርካታ እህቶችን አብጠው እንደ በሎናት ወይ ደግሞ እንደ ፊኛ ታውቃላችሁ፣ ለአመት ባለ ለልጆቹ የሚገዛ እንደዛ ተወጣጥረዋል። በመርፌ ብቻ ነካ የሚያደርግ ያጣው። አንዳንዱማ ባለትዳርም ሆኖ ባሎቻቸው መያዝ አቅቷቸዋል። ባለትዳር ሆኖ ሚዲያ ላይ የወጡ እያሽካኩ በጥጠዋል። ባለትዳር ሆኖ የሱና ሰዎችን አግብተዋል ተብሎ አህያ ሰውን አዛ ያደርጋሉ። ታዲያ በምንድን ነው ያበጡት? የአባ አብድላህ በምንድን ነው እንደዚህ ያበጡ? አንደኛ ሚዲያ ላይ ኡስታዛ ጎበዟ ምናምን እያሉ ወደ እሳት እየገፈተሯት ነው። አልታወቃትም። ሀያዋን እየገፈፏት ነው። አበጠች፣ በጣም ተሰቀለች። ታዲያ አሁን የምናገረው ንግግር ደግሞ ሄደና መርፌ ሆነባቸው። መርፌ ታውቃላችሁ? የሆነ ፊኛ አየር መውጡት በመርፌ ነካ ከተደረገ ይል የለ እንደዛ ሆነ። እኔ የምለው የዑመር ብን ኸጣብ ንግግር ነው። አቡ አብደላህ አይደለም የሚለው ይሄን ንግግር። እኔ ናቅል ነኝ። እኔ የዑመር ብን ኸጣብ ንግግር አስተላላፊ ነኝ። ምን አለ ዑመር ብን ኸጣብ? እነዛ ያበጡትን እህቶች እንዳታገቡ። መጀመሪያ የምላችሁ ነገር እንደው ወንዶች እዚህ ኑራችሁ እንደው እናገባለን ብላችሁ የምታስቡ ከሆነ
ለምን ኡስታዝ የተባሉ ትላልቅ የተባሉ ኡስታዛ የተባለችዋን ሴት ለምን አያገቧትም? አይቀርቧትም። እኔ እስከማውቀው አይቀርቧትም። የሱና ጎበዝ ነኝ የሚሉ ሰዎች ጎበዝ ይሏትና ያጨበጭቡላታል እንጂ ለትዳር አይፈልጓትም። ምክንያቱም ነጭ ስትባል ጥቁር ልትል ነው። እሷ ሙግት ለምዳለቻ። መች ትዳር ትመራና መቼ አትሆንም፣ ለትዳር አትሆንም። ወላሂ እውነቴን ነው የምላቸው እንደምቶች የሚዲያ ላይ የሚዲያ ግባሱ ወንድ ስር ተጨቃጨቀች የምትውል ሴት ከወንድ ጋርም ሆነ ከሴት ጋር ምክትክት ያዘች የምትውል ሴት ትዳሯን ብዙ ጊዜ አትመራም። ምን አለ ዑመር ብኑ ኸጣብ? እሱን ለመጠበቅ ነው አይደል? እናንተ የምትጠብቁት ለመስማት ነው አይደል? አቅባህ ኒሳኡኩም አለ ከሴቶቻችሁ ፉንጋ ብሎ ማለት አለ። ፉንጋ ታውቃላችሁ? እቺ ፉንጋ የምትል ቃል ደስ ትለኛለች። እኔ ደግሞ ፉንጋ ሲባል እኔ አፍንጫዬ፣ እኔ ወገቤ፣ እኔ ሽንጤ እንደምትዩ አይደለም። እሱን አይደለም ዑመር ብኑ ኸጣብ ያለው። ፉንጋ ሴት ብሎ ማለት አለ ከሴቶቻችሁ ፉንጋ ብሎ ማለት አስጠያፊ ማለት ነው። አቅባህ ነው ቀቢህ ነው ያለው። ቀቢህ ማለት ማስጠሎ ማለት ነው። ወገብ፣ አፍንጫ፣ ጸጉር፣ አይን አላለም። ማናት እሷ ሲባል ሰልፋዓ ናት አለ። ማናት ሰልፋዓ ማለት? ጀሪአቱል ከላም ማለት ነው። በንግግር ደፋር የሆነ ሴት ማለት ነው። ወንድን ስታናግር ሴት እያናገረች የሚመስለው፣ አደባባይ ላይ ስታወራ ከሆነ ከእናቷ ከአባቷ ጋር እያወራች የምትመስለው፣ ሰው በመቶ የሚቆጠር ሰው የእሷን ድምፅ እንደሚሰማ አታውቅም። ጀሪአ በንግግር ላይ ደፋር ናት። ወንድ ጋር ትከሻ ትለካካለች፣ ከወንድ ጋር ትጋፋለች። በአሁኑ ሰዓት ምንድን ነው የሚባለው? ጎበዝ ናት፣ ጠንካራ ሴት ናት ይባላል። ወላሂ ጠንካራ ሴት አይደለችም። እኔ አይደለም የሚያልኩት ና ዑመር ብኑ ኸጣብ ነው ያለው። ዑመር ብኑ ኸጣብ ከሴቶቻችሁ ፉንጋ አስጠያፊ ሴት ብሎ ማለት ያቺ ወንድ ጋር ሙናጣት ቢልከላም ነው። በንግግር ወንድ ጋር የምትፋለስ የምትራገጥ፣ ወንድን የምትሟገት፣ ወንድ ጋር እኩልነት ትከሻ የምትለካካ ማለት ናት። አልኸራጃ ወላጃ። ዛሬ እኛ ተቃራኒ የምንሄደው ኸራጃ ወላጃ ብሎ ማለት ምን ታውቃላችሁ? ወጣ ገባ ማለት የምታበዛ፣ አትቀመጥም ቤት። ዛሬም እንደምትባለው ወጣ ገባ የምታበዛ ወንድ ናት። እውነት ነው ሳህ። ሴት ናት እኮ አይልም፣ ወንድ ናት እኮ አከሊት ይባል ሳህ። የጾታዊ ጉዳይ ከሆነ ሴት ናት፣ ባህሪ ከሆነ ወንዱ ናለች። ሀቅ የተናገራችሁት አምልጧቸው ቢሆንም ማለት ነው። አምልጦ ቢሆንም እሷም ደስ ይላታል ወንድ ስትባል ማለት ነው። ሀቅ የተናገሩት ሳያስቡት። ምክንያቱም የሴት ባህሪ አለ፣ የወንድ ባህሪ አለ እና እዚህ ጋር ኸራጃ የወንድ ባህሪ ነው። ወጣ ገባ መውጣት የሚያበዛ ወንድ ለስራ ይወጣል፣ ለተለያዩ ጉዳዮች ይወጣል። ሴት ግን ወጣ ገባ ማለት የምታበዛ፣ ወንድ ጋር የምትከራከር፣ ወንድ ጋር ስትጨቃጨቅ የምትውል፣ ወንድ ጋር ስትሟገት የምትውል። ያንኛው ፉላንዬ አክሊትዬ ምናምንትዬ ይላል። እሷም ማምር ከሆነ ማሜ ሞ እንዴት እንደሚያደርጉት አላውቅም፣ እንዴት እንደሚያደርጉት አላውቅም። አሽኮርምማ ገደለችው። ወንድ ነው፣ ወንድ ነበረ ሴት የሚያሽኮረምመው። ይሄ ሁሉ ጠፋ፣ ተበላሸ። ስለዚህ የዑመር ብኑ ኸጣብን ንግግር ሳስተካከልላችሁ አቅባህ ኒሳኡኩም ሰልፋዓ አልኸራጃ አልወላጃ፣ ከሴቶቻችሁ ፉንጋ አስጠያፊ ሴት ብሎ ማለት ያቺ ወንድ ጋር በልበ ደረቅ ወይም በምላስ ደረቅ የምትከራከር፣ ወንድ ጋር ስትነጋገር ሴት የምታወራ የምትመስል፣ ከቤተሰቦቿ ጋር እያወራች መሳት አደባባይ ወጣ። እናም ወጣ ገባ ማለት የምታበዛ፣ ወጣ ገባ ማለት የምታበዛ ማለት ሚዲያ ላይ የምትወጣም ከዛ ጋር እያያዛል። ምክንያቱም በአካል ብትወጣም በሚዲያ ብትወጣም የተያያዘ ነው። የአሁኗ ቤቷ ውስጥ ተቀምጣ ቤቷ ውስጥ ያለ እንዳለ ማሳየት ትችላለች። ይኸው ከዛኛው ጋር ስትላከፍ ከዛኛው ጋር እንዳውም በአካል የሚሻልበት ሁኔታ አለ። ያንኛው በስተወቶ ይንዳታል፣ ያንኛው ስትሄዳታል፣ ያንኛው እንዲተቻታል። ስለዚህ ይሄ እንደዚያ ነው ለጥያቄ